ጭራሽ አልጠበቅኩም ምናምን ግን እንደዚህ አይነት እዚህ ጋር ካሜራ ይዣለሁ። ካሁን በኋላ የሃይሚን ስም ላታነሳ ቃል ትገባ። እንደምታዩት እንግዲህ ምንቴ እንዳይሞት እንዳይድን አድርጋ እንግዲህ እያሰቃየችው ማንሳት ብቻ አይደለም ድጋሚ እንዳታስባት ሰው ጌጥ አያደምቅም። ምንቴን እንግዲህ ዛሬ ሁለት አጋቾች በዚህ መልኩ ከሃይሚ ህይወት ውጣ ለናቴ ብቻ ሰምታላ ድጋሚ እንዳታስባት ለቪዲዮና ለተመልካች ብለሽ ካልሆነ ያደረሽው ነገር በጣም ትክክል ነው እህታችን ማለት ነው። በጣም ይገባዋል እንዴ ምንቴ። አሟና ኬክ ተያይተው የኔ ሌባ እየሰረቅሽ ነው፣ ከቡቡ እየሰረቅሽ ነው። ዛሬማ ጠፋሽብን ቀረሽ አይደለ? የደስደሱን እንደው ይዘሽው ሳናጣጥመው ቅርታልሽ። እንደው በቀበልተሽው ምስጋና ይዛት መጣለሽ ሃይሚኛ እያልን ትንጠብቅ አንቺ ጭራሽ ጥፍት እንጂ ይመጣዋል ሃይሚ። ኧረ ተይ ተይ አይመጣውም። ምን አስበሽ ይሆን? ያንቺ ነገር እኮ አይታወቅም። ይሄኔ የሆነች ነገር ጠንስሰሽ ነው እንጂ ባጠነስሽማ አትቀሪም ነበር። ለማንኛውም ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ዛሬ እንግዲህ ሃይሚና ብሩኬ ለምን ቀሩ እያላችሁ በጣም ብዙዎቻችሁ ብዙ ቤት ኮመንትም እያደረጋችሁ ነው። እንዲሁም ደግሞ ላይቭ ላይ ወይኔ ገስት ላይ በምንጨቃጨቃለን በምንጣላለን እንዴ እስከዛሬ ድረስ እንደዛ መጣያ ነበር እንዲህ የምትፈልጉት ቤተሰብ? ኧረ አይባልም እንደዛ። ለማንኛውም መጣላት እኮ በጣም ቀላል ነው። አንድ ርዕስ አንስቶ መጣላት ይቻላል። ግን ከጸብ ነፃ መሆን ጥሩ ነው ብዬ አስባለሁ። ዛሬ እንግዲህ ብሩኬና ሃይሚ ያው ቀርተዋል። እንግዲህ ቀን ላይ የተለቀቀ የቲክቶክ ቪዲዮ ያው የብሩኬ ነገር እኛን ማንጫጫት፣ በቃ ብዙ ነገር እንድናስብ የቤት ስራ መስጠት ልማዱ ነው ቡቡ ማለት ነውና የቤት ስራው ደግሞ እንዳይሰራለት ያደረገው ነገር ይሄ ቪዲዮ ያው ከትናንት ወዲያ ስለሆነ የተሰራው ትናንትና በፍቅር ሆነው ቪዲዮ ስለሰሩ በፍቅር ሆነው ስለጨረሱት ያን ያክል ማንም ሰው አልደነገጠም። ነገር ግን ብዙዎቻችሁ ምን ተፈጥሮ ይሆን ምን ሆኖ ይሆን ምናምን ብዙ ነገር እያላችሁ ነው። ስለዚህ ምንም ነገርም አይፈጠርም፣ ሊፈጠርም አይችልም። ቢፈጠርም የስራ ቻንስ ነው፣ ሌላ ምንም አዲስ ነገር አይኖርም። ያንን ነገር ደግሞ ሃይሚ ናት የቀረጸችው። ሃይሚ እያስመሰለ ነው ኮካን የጠጣው ምናምን። እንዴ እዛ እናንተ ናችሁ እንዴ ያጣጣችሁት? እናንተ ናችሁ እንዴ ካሜራማን የነበራችሁት? እንዴ ኮካም የሚጠጣ አልኮልም የሚጠጣ መብቱ ነው። በገዛ ቤቱ በገዛ ገንዘቡ በገዛ ጉሮሮ በገዛ እጁ ማንም አያገባው። ምን አገባው? ቀብራራው ይጠጣ ይመቸው። ወንድ ልጅ አለ እንዴ? ወንድ ልጅና ምንድነው? ወንድ ልጅ ካልጠጣ ምንድነው የሚባለው? ሌላ ተረት አለው። ይቅርባችሁ፣ እሱን አልነግራቸውም። ለምን ቡቡ ላይ ስለማይሄድ ማለት ነው። እና ወይም ደግሞ በኮመንት ስር ጨርሱት እና እንደዛ ይባላል። ስለዚህ ወንድ ልጅ መጠጣት አለበት አንዳንዴ፣ አልፎ አልፎ፣ ሁሌ አይደለም። ሁሌ ሳይሆን አንዳንዴ መጨበስ። ጨብስ ይብሏል ብሩኬ ራሱ ጨብስ ይብሏልና አንዳንዴ መጨበስ ያስፈልጋል። ጥሩ ነው። እንኳን ለወንድ ለሴትም ይመከራል። ሁሌ ሳይሆን በወር አንዴ በ15 ቀን አንዴ ማለት ነው። በቤታችሁ ነው የምላችሁ፣ በቤታችሁ ውስጥ ነው ያልኳችሁ፣ ውጭ አይደለም። ውጭም ከፈለጋችሁ መብታችሁ ነው፣ ሰክራችሁ ሰው እንዳይስቅባችሁ እንጂ። የሚያሰክር ነገር ግን መጠጣት ሳይሆን ኖርማሊ በቃ ይሆናላ ፈታ የምትሉበት ነገር የሆነ ደስ የሚል ጊዜ አለ አንዳንድ ጊዜ ብቻ። እና ያንን ጊዜ ብትጠቀሙ ጥሩ ነው ብዬ አስባለሁ። ሶ ብዙ ነገር እያሰባችሁ ነው የጨረቃ ፋሚሊዎች፣ አታስቡ። ምንም ነገር ሊፈጠር አይችልም። ትናንትና ብሩክ ተናግሯል። ምንም ነገር ምንም ቢፈጠር እናንተ አታስቡ፣ አትጨናነቁ። ችግር ካለ እንኳን ወይኔ ወይ ሃይሚ ስንፖስት ነው ወደኛ ማሰብም ሆነ ምንም ማለት ያለባቸው። ሚዲያ ላይ ስንሆን ብዙ ነገር ነው። እውነት ነው። ሚዲያ ላይ ሲሆኑ እንዲያውም እግዚአብሔር ይመስገን ብሩኬና ሃይሚን በጣም ብዙ ሰው ስለሚወዳቸው ማንም ሰው አይዳፈርም። እንዲህ በአብርሽ ጊዜ በአብርሽና በሩታ ጊዜ እኮ ማለት ነው ሩታን አፈቅራታለሁ ማይል ሰው ቪዲዮ ያልሰራ ሰው ጠይቆኝ አሁን ነው ዝም ያሉት። አብርሃምንማ አሁን ድረስ ይኸው አሁን ድረስ እያያችሁ ነው አብርሃምን አፈቅራለሁ እያሉና ሩታን በዚህ አጋጣሚ በጣም ነው ማደንቃት። ምክንያቱም በዚህ በሆነ ባልሆነው ተነስታ እንትን አትልም። ያው ብቻ እየሰሩ ነው ያሉት። እንግዲህ አላቅም እስካሁን ድረስ እየሰሩ ነው። የሰርፕራይዝ ጊዜ ደስ ብሏቸው ያሳልፋሉ። የእንትኑ የጸው ጊዜ ደግሞ ጸብጸብ ይላቸዋል። ዛሬ ራሱ ሄርሜላ ጋር በጣም ስትቧጨቅ ነበር። ከምንም በላይ ደግሞ ውሰጂው ምናምን ብላ የዘፈነችው ዘፈን ላይ እዛ ላይ እንዴት ባሏ እንዴት ትላለች ብላችሁ ተጽዕኖ አሳድራችሁባት ነበር። እነሱ ግን እየተመካከሩ ነው የሚሰሩት። ጋይስ ምንም አይድነቃችሁ ማለት ነው። እና ዛሬ እንግዲህ ምንቴን ከሃይሚ ህይወት ውጣ እያለች እንግዲህ በጥፊም በቃልቾም እያስደበደበችው ነበረ ማለት ነው። ሰላሚና ነው ማን ነው ስሟን ብቻ ረሳሁት፣ ይቅርታ አድርጉልኝና
እውነት ለተመልካች ወይም ደግሞ ለቪዲዮ ብለሽ ካልሆነ በስተቀር ከዚህ በኋላ ከሀይሚ ህይወት መውጣትና መራቅ አለብህ። ስለ ሀይሚ ሁሉ ጊዜ ችክ ማለት የለብህም ብዬ አስባለሁ። ምንቴ ከዚህ በኋላ እንግዲህ ሀይሚ ያው እንደምታዩት ነው፣ ባለትዳር ነች። ከዚህ በኋላም ሳይሆን ከዛ በፊትም ነች። ግን ያው የማታምኑ ሰዎች ስላላችሁ ያው አለ አይደለ፣ እንዴት ነው ቴዲ እንኳን የማትንከባከባት ስለመሰለኝ እኔ እሷን ልንከባከባት ብዬ ቀጥ ብዬ ቤት መጣሁ ብሏል። ቤት ሊገባ መጥቷል ቴዲ እንኳን ማለት ነው። ስለዚህ ሰው የሚያስበው ያሁኑን ነው። ስለዚህ ወደ ኋላ ምን አይነት ታሪክ እንዳላቸው ሀይሚና ብሩኬን ዞር እያላችሁ ማየት አለባችሁ። አንዳንዴ ደግሞ ይደክማል። ዛሬ ስለቀሩ ብዙዎቻችሁ ደብሯችኋል። ይደክማል። በነገራችን ላይ ያው እንደነገሯችሁ ሌላም ተጨማሪ ስራዎችን ይሰራሉ። ውስጥ ለውስጥ ኦንላይን የሚሰሩ ስራዎች አሉ፣ ብዙ ነገሮች አሉና ከነዛ አንጻር ጊዜ ላይ በቃ ይችላል። ጊዜ ላይ በቃ ይችላል። አንዳንዴ አይዲያ ማምጣቱም ከባድ ነው የሚሆነው። ስለዚህ በዛ ምክንያት ሊሆን ይችላል የቀሩት። ብዙዎቻችሁ ደግሞ የድሮ ፍቅረኛው የብሩኬ ፍቅረኛ ቤት ድረስ መታ ነው፣ ሎኬሽን ልኮላት ነው። በቃ እሷን እንዴት እኔ ማለት በሚዲያ ውስጥ አሁን ድረስ ታግሻለሁ፣ ካሁን በኋላ ለምንድነው ትላንትና ለምንድነው አፈቅርሻለሁ ብለህ ያላልከኝ ብላለች ሀይሚ እያላችሁ ብዙ ቪዲዮ የምትሰሩ ሰዎች አላችሁ። እንግዲህ ፍቅር በግዴታ አይደለም፣ ፍቅር በተግባር ነው። ለሀይሚም ቢሆን ፍቅር ምንድነው ስትባል የሚኖር ህይወት ነው ያለችው። ስለዚህ ሀይሚም ፍቅሯን እየኖረችው ነው፣ ብሩኬም በተግባር ማድረግ ያለበትን ነገር እያሳየ ነው። እንኳን አይደለም ለኛ ለሴቶቹ፣ ወንዶቹ ለራሱ ከብሩኬ ብዙ ነገር የምንማረው ነገር አለ። ብሩኬ ትለያለህ እያሉ ነው ቪዲዮ እየሰሩ ያሉት ማለት ነው፣ ወንዶቹ እንኳን ማለት ነው። ሶ ለብዙዎቹ ወጣት ተምሳሌትና ለብዙዎቹ ወጣት ትምህርት ብዙ ማለት ወጣትነታቸውን እንዴት አድርገው መጠቀም እንዳለባቸውና ከጓደኛ ከፍቅረኛ ጋር እንዴት ብለው ሪሌሽንሺፕ እንዴት ብለው ህይወት እንዴት መቀጠል እንዳለባትና ሴት ልጅ እንዴት ማስዋብና እንዴት በፍቅር አሳምሮ ማኖር ከጎናችሁ እንደሚቻል አለምንም በቃ ግዴታ የሰው ልጅ አንድ አልጋ መተኛት ምናምን ይሄ አንሶላ መጋፈዝ ተራ ነገር ነው በብሩኬና በሀይሚ ውስጥ ማለት ነውና በጣም ብዙ ነገር ያስተማሯችሁ ህይወትን ያስተማሯችሁ ቀለል ባለመልኩ የሚያስተምሯችሁ ወደ እንትኖች ናቸው፣ ዩቲዩበሮች ናቸው ሀይሚና ብሩኬ ማለት ነው። እንግዲህ እስካያችኋቸው ድረስ ልብ ያለ ሰው ልብ ይላል፣ ከነሱ ብዙ ይማራል። መሳሪያ የሚፈልግ ደግሞ እድሜ ልኩን ሲሳደብ ይኖራል። ምንም ማለት አይደለም ማለት ነው። ግን ከነሱ ጥሩ ነገር ነው፣ ከመጥፎ ነገር ጥሩ ነገር ነው የሚበልጠው። ልብ ያለው ሰው ልብ ብሎ ይይዛል ማለት ነው። ለወደፊት ለልጆቻችሁም ለምንም እውነት በዚህ እድሜያቸው ልጅ ሆነው በእነሱ እድሜ እስካሁን ድረስ ወጣ ብሎ የሆነ በቃ መስራት የሌለባቸው ነገር ሰርተው ኦዲየንስንም ሆነ ምንም ሆነ ያሳዘኑት አንድ ቪዲዮ የለም በዚህ እድሜያቸው ማለት ነው። ቤተሰብ እውነት በጣም እኔ ሀይሚና ብሩኬን በጣም የምንለይባቸው የምገረምባቸው ነገር አንድም ነገር ህዝብን ብሎ ህዝብን እኛ ያው የማዳም ቅመሞች እርስ በራሳችን እየተሰዳደብን ራሳችንን እናዋርዳለን እንጂ እነሱ ወደኛ ይዘው የሚመጡት ቪዲዮ ሀሳብ አስተያየት የሚሰጥበት ያ አስተያየት የፈለገውን ሰው የፈለገውን ነገር የሁላችንም ማይንድ አንድ አይነት ሀሳብ አያስብም። ሁላችንም እንደ ከለራችን የተለያየ ማይንድ ነው ያለንና ሁሉም በፈለገው መንገድ ትክክል ነው ብሏል። ብሩኬ እንኳን አንድ ጊዜ ምን አለ፣ በዛው በሄኖክና በፍፄ ጊዜ እንኳን በሚከራከሩ አጠገብ ላጠገብ ሆነው ሁሉም በሚያይበት አንግል ትክክል ነው ያለው ብሩኬ። ስለዚህ እኛም በምናየው ሀሳብ በምንሰጠው ልክ ትክክል ነን በእኛ። ስለዚህ እስከዛ ድረስ ወደ ህዝብ ወጥቶ እነ ብሩኬ የሚያሳዝን ቪዲዮ ሰሩ ተብሎ ማንም ሰው በዚህ ልክ ስሟቸውን አንስቷቸው አያቅምም። ሁሉ ጊዜ ሰላም ፍቅርን እንደሰሩ ነው። ያው ሲጣሉም ብዙ ሰው ስለሚወዳቸው ተለያይተው ይቀራሉ። በልጅነት በቃ ብዙ ስህተቶች ይፈጠራሉ። እነዛ ነገሮች ስለሚያስፈራቸው ብዙ ሰዎች ይፈራሉ። የራሳቸውን ፍርሃት ሼር ያደርጋሉና ሁላችሁም ከጎናችሁ ሆናችሁ የትናንትናዋን ደስታ አይታችኋል። ሳታጣጥሙት ደግሞ ዛሬ ስለቀሩባችሁ ያው እንግዲህ ይቅርታ አድርጉላቸው። በእርግጠኝነት ምንም አይነት ነገር ይፈጠራል ብዬ እኔ አላስብም። ዛሬ በተለይ ብሩኬ ቲክቶክ ላይ በለቀቀው ነገር ነው ብዙዎቻችሁ ቴንሽናሞች የሆናችሁት። ምክንያቱም ስጦታውን መለሰችው ወይ ስጦታውን አልፈልግም ማለችው ወይንስ ብሩኬ ናፍቀው በርክፈች ብሏት አኩርፋው ነው ወይ ብዙ ነገር አስባችኋልና ይሄ ማሰባችሁ ነውር ነው አልላችሁም፣ መብታችሁ ነው። ምክንያቱም የመጣላችሁን ጭንቅላታችሁ ያሰበውን ነገር ነው። ምክንያቱም ይሄንን ልትሉ የምትችሉት እናንተ ቪዲዮ ላይ ካያችሁት ነገር ነው፣ ቪዲዮ ላይ ከምታዩት ነገር ነው እንደዛ ልትሉ የምትችሉት ማለት ነው። ስለዚህ ማንም ሰው ስህተት ነው የሚባል ነገር የለም። ምክንያቱም ብሩኬ አሁን ሄዶ ሀይሚን በርክፈች ቢላት ካሳለፉት አንጻር ከፍቅራቸው አንጻር ሊሆን ይችላል። በቃ ይሆናል። እውነቱን እስክታዩ ድረስ
አይሆንም ብዬ መከራከር አልችልም። ለምን እንዲህ አሰባችሁ ብዬ መከራከር አልችልም። ምክንያቱም የሚዋደዱ ሰዎች ናቸው። ስጦታውን መለሰችው ምናምን ለምትሉ ሰዎች ትንሽ ቅር ይለኛል። ምክንያቱም ለምን ተሰጠችና ለምን እንትን ትላለች፣ ለምን ተሰጠችና ለምን ትመልሳለች። ስለዚህ ያ ብቻ ትንሽ ቅር ያስብለኛል፣ እንደዛ በማለታችሁ ብቻ ማለት ነው። ሁሉንም ነገር እንደያመለካከት እንደ እንትናችን እንደ ከለራችን የተለያየ ሀሳብና አስተያየት ሊኖረን ይችላል። ስለዚህ ማንም ሰው ቢሆን የራሱ አመለካከት ነው የሚሰጠው እና ቀሩ ብላችሁ ብዙ ባትጨነቁ፣ ብዙ ያልሆነ ስም ከምትሰጡ በጸሎታችሁ በዱዓችሁ ብታስቧቸው፣ ጥሩ ነገር ብታስቡላቸው በጣም ጥሩ ነው ብዬ አስባለሁ። በተረፈ ዛሬ እህታችን ምንቴን ከሀይሚ ህይወት ውጣ ያልሽው ነገር በጣም ትክክል፣ በጣም የሚደገፍ ነገር ነው። ሁላችሁም እየተነሳችሁ አፈቀርኩ፣ ተቀነጠስኩ፣ ተፈለጥኩ ማለት አይጠበቅባችሁም። ከዚህ በኋላ ሀይሚ የብሩክና የብሩክ መሆኗን ያው በማስረጃ እያረጋገጠ ነግሯችኋል። ከዚህ በላይ እንግዲህ ምንም ማስረገጫ ማስተያየት ሊያደርግላችሁ አይችልም። ግዴታ አብሮ ተኝቶ እስክታየው ድረስ ከሆነ እንግዲህ ያንንም በትዕግስት መጠበቅ ነው ያለባችሁ፣ መታገስ ነው። ምክንያቱም እያንዳንዱን ነገር በትዕግስት ስለሆነ ብሩክ የሚራመደውም የሚያደርገውም ሁሉን ነገር በትዕግስት ስለሆነ እንግዲህ እንድታምኑ መጠበቅ አለባችሁ ብዬ አስባለሁ። ብዙዎቻችሁ ያው ሀይሚን እናፈቅራለን ከዚህ ሁሉ ብታሞግሷት በጣም ጥሩ ነው። አሞግሳችኋት ቪዲዮ ብትሰሩ በጣም ደስ ይለናል። ፍቅር የሚለው ነገር ግን ቢቆምና ቢቀር በጣም ደስ ይለኛል ብዬ አስባለሁ። የኔ ውድ ቤተሰቦች ብሩኬና ሀይሚን ነገ በሰላም ያምጣልን ፈጣሪ። ያው ብዙ ነገር ላይ እንግዲህ የሚፖስት ነገር ትንሽ የሚያሳስብ ነገር ነው። ያም ደግሞ እንደምታውቁት አሁን አገር ላይም ሰላም የለም። ያ በራሱ እንግዲህ እርስ በራሳችሁ ከጓደኛ ከምን ስትገናኙ አንዳንድ ነገሮችን ሸር ስትደራረጉ የውስጥ ስሜታችሁን በጥቅስ ወይም ደግሞ በአንዳንድ ሙዚቃዎች ነው የምትገልጹና ለዛም ሊሆን ይችላል። የሆነ ነገር በተፖሰተ ቁጥር በሀይሚን በኩል በብሩኬን በኩል በተፖሰተ ቁጥር ውስጣችን ባይረበሽ በጣም ጥሩ ነው። ሲቀጥል ደግሞ ዛሬ እንግዲህ ብሩኬ ወይ ቲክቶክ ላይቭ ላይ ይመጣል። እውነት ሰላም ከሆኑ ሀይሚና ብሩኬ ካልተደባበሩ ላይቭ ላይ ይመጣል ብዬ ተስፋ አደርጋለሁ። እስካሁንም መጥቶ ሊሆን ይችላል፣ አላቅም። ቪዲዮ ላይ ግን የሚቀሩበት የራሳቸው ያልተመቻቸው ነገር ይኖራል ብዬ ነው የማስበው። የኔ ውድ ቤተሰቦች ለዛሬ የነበረኝ ቆይታ ይሄን ይመስላል። በሀይሚ ጋር ለምንቴ የተስፈራራው ነገር በጣም ስለተመቸኝ ቪዲዮ መስራት ስለፈለኩና እና አንዳንድ ሰዎች ደግሞ በራሳችሁ መላምት እኛ ትክክል ነን እናንተ ትክክል አይደላችሁም እያላችሁ አጀንዳ የምታደርጉ ሰዎች ተቆጠቡ ለማለት ነው። አመሰግናለሁ። ባይ